እኔ በልጅነቴ አስታውሳለሁኝ እንደዚህ ዝናብ ሲቀር ኑሮ 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 እያል እንደምታዩት እንግዲህ በግና ፍየል ማያ ሆኗል ማሳው ሁሉ ማለት ነው። በግና ፍየል ማያ ሆኗል ማለት ነው ማሳው። ይሄው ዝናብ ቀርቶብናል ማለት ነው። እና ዱአ አደራርጉን ቤተሰብ ዱአ እናድርግ። ያ አላህ ባካራ እንደም በሙቀት ገደልከን። ያ አላህ እንደምን ይሻለናል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ውድ የሰይድ ሀይቅ ዩቲዩብ ተከታታዮች ሰላም ናችሁ ወይ? እኔ ያለሁኝ አልሐምዱሊላህ። እናንተ እንዴት ናችሁ? እኔ ጋር ሁሉ መልካም አልሐምዱሊላህ ረቢል ዓለሚን። ሰላም ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። ያው ትንሽ ጠፍቻለሁኝ፣ ቪዲዮ እየሰራሁኝ አይደለም። ያው ትንሽ ቢዚ ሆኛለሁ በሌላ ምክንያት። ትንሽ አይምሮዬ በቃ ተበታትኖ ስለነበረ ነው። በመጥፋቴ በጣም ይቅርታ ውድ ቤተሰቦቼ። እና ቻናሌም ትንሽ ቀዝቀዝ ብሏል ማለት ነው፣ ቪዲዮ እየሰራሁኝ አይደለም። እና ውድ ቤተሰቦቼ ላይክ ሼር እያደረጋችሁ ቪዲዮ ቫይራል እንዲወጣ እገዙኝ እላለሁኝ። እና ውድ ቤተሰቦቼ በቃ ይኸው ምንድነው በቃ ሀሳብ ይዞናል። ኢትዮጵያ እንግዲህ መቼም እኛ በግብርና ነው የምንተዳደረው። እንደምታዩት ማሳው ጦም አደረ፣ ማሳ ጦም አደረ ማለት ነው። ገበሬው መሬቱን አለስልሶ እንደምታዩት እንግዲህ እስካሁን ድረስ ያው ጤፍ መታረሚያው ነበረ ማለት ነው። መታረሚያው ነበረ። አሁን ምንም ነገር የለም ማለት ነው። በቃ መጣ ስንል በቃ እንደ ንፋስ አድርጎ ካፊያ ሽር ብሎ እልም ነው የሚለው ማለት ነው። እና በቃ እንደምታዩት ተመልከቱ እንግዲህ ማሳው ሁሉ በግና ፍየል ማርቢያ ሆኗል ማለት ነው። እና ቤተሰብ አረ ዱአ ያስፈልጋል። ከልባችንም ሁላችንም በያለንበት ዱአ ያስፈልጋል፣ በጣም ዱአ ያስፈልጋል ማለት ነው። ምክንያቱም እኛ መቼም ሀገራችን ወይንም በኢንዱስትሪ አይደለም በግብርና ነው የመኖራችን ዋና የጀርባ አጥንት ግብርና ነውና ግብርናውን እንግዲህ በቴክኖሎጂ እንኳን ማገዝ አልተቻለም። እስኪ በዱአ አላህ ቢሰማና ወደ አላህ ሁላችንም አላህ እንበል ማለት ነው። እና ኑሮ 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 ይባል ነበረ በፊት ማለት ነው። እኔ በልጅነቴ አስታውሳለሁኝ እንደዚህ ዝናብ ሲቀር ኑሮ 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 እያል ውጭ ላይ እንቀመጥ ነበረ ማታ ማለት ነው። ወዲያውኑ ዝናብ ይመጣ ነበረ ታዲያ ማለት ነው። አሁን ግን ቀልባችን ደረቀ። ምንም በቃ ሰው የሚል የለም። በቃ እንደምንም ከዛ ተፈላልጦ ጫቱን ጥግ ላይ ቁጭ ብሎ ጫቱን መቃም ብቻ ሆኗል ማለት ነው። እና ቤተሰብ እንግዲህ እንደምታዩት ማሳው ሁላ አሁን በቃ አሁን ዛሬ እንግዲህ ሐምሌ 15 ነው 16 ነው። እና እስካሁን ድረስ ምንም ነገር የለም ማለት ነው። እንደምታዩት ማለት ነው። ማዚያ ራሱ የተዘራው እንግዲህ በቀሎ ምናምን ራሱ ለቡሄ በቀሎ ይደርስ ነበር ይበላ ነበረ ማለት ነው። ግን አሁን ምንም ነገር የለም። እንደምታዩት እንግዲህ በግና ፍየል ማያ ሆኗል ማሳው ሁሉ ማለት ነው። በግና ፍየል ማያ ሆኗል ማለት ነው ማሳው። እና ማሳው እንግዲህ ተመልከቱ። ይህ ማሳ የምታዩት ጥቁር ማሳ ሁሉ እንግዲህ ዘንድሮ ብቻ ነው የሚታረሰው ማለት ነው። ይሄ ምንድነው ያው ባለፈው በሰራሁት ቪዲዮ ላይ ምሪት ተከልሏል ብያችኋለሁኝ። ያው እንግዲህ ያው ወደ መንግስት ባንክ ወደ መሬት ባንክ ገቢ ተደርጓል ማለት ነው። ገቢ ተደርጓል። የመጨረሻ አላባ ነው ገበሬው የሚበላው ማለት ነው። የመጨረሻው በቃ ግብርናን እዚህ የሀይቅ ዙሪያ አካባቢ ገበሬ እንግዲህ ግብርናን ሊሰናበት የመጨረሻ ዙር ነው ማለት ነው። ይሄው እንግዲህ የመጨረሻ ዙሩን እንኳን አዝምሮ እንዳይበላ ይሄው ዝናብ ቀርቶብናል ማለት ነው። እና ዱአ አደራርጉን ቤተሰብ፣ ዱአ እናድርግ ሁላችንም በያለንበት። ቀልባችን ደረቀ፣ በጣም ቀልባችን ደርቋል። እስፈራሳችን በቃ እስፈራሳችን ተሳሰርን። በቃ እስፈራሳችን
መተሳሰድ ሆነ ማለት ነው ስራችን እና አላህ ይቅር ይበለን እና ቀልባችንን አንድ አድርገን ወንድም ለወንድሙ ሳንመቀኛኝ አፉ ተባብለን ዝናብ አላህ እንዲሰጠን እንግዲህ መሬቱም እንግዲህ በመጨረሻው እንግዲህ እስከ ሐምሌ እስከ ማለቂያው ድረስ ከጣለ እንግዲህ ጤፍ ሊዘራ ይችላል ማለት ነው። ከዛ በኋላ ግን በቃ አለፈ ማለት ነው እና እቺና እንግዲህ 10 ቀን 15 ቀን ነው ያለው። እንግዲህ እቺና 15 ቀን አላህ ዝናብ እንዲሰጠን ገበሬውም እንደው ከጭንቅ እንዲወጣ ዱዓ እስኪ በያለንበት እንደራረግ እና በራሳችን ተያያዝን። እንግዲህ እንደነገርኳችሁ ይሄ ምሪት ተከልሏል ብያችኋለሁኝ ማለት ነው እና አሁን ወንድም ለወንድሙ እየተሳሰደ ነው ያለው ራሱ ማለት ነው። ወንድም ለወንድሙ እየተሳሰደ መሬቱ በእናትና አባት እያለ በእናትና አባት መሬት ደፍተር ላይ ልጅ መሬት የራሱ መሬት ደፍተር አሰርቶበት የኔ ነው እያለ እርስ በራሱ እየተጣላ ነው ያለው ማለት ነው እና አላህም ይሄንን አይቶ ነው መሰለኝ እንደዚህ በድርቅ ሊቀጣን ነው ማለት ነው እና ቤተሰብ ይሄን ይመስላል እንግዲህ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ ውዶቼ። ያው እስከዛሬ ድረስ ስለጠፋሁ ነው። በሌላ ርዕስ በጥሩ ቪዲዮ በቀጣይ እመጣለሁኝ። እስከዛ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ። እሺ ስለምትከታተሉኝ ደግሞ በጣም የማመሰግነው። እሺ ቻው፣ እወዳችኋለሁ። እሺ